የቱሪዝም ሚኒስትር ሰላማዊት ካሳ በአካሪ ሳኛን በቢሮአቸው አግኝተው አነጋግረውታል። በአካሪ ሳኛ እንደሚታወቀው የቀድሞ የአርሰናል ተጫዋች እንደሆነ ይታወቃል። እንደዚሁም ፈረንሳዊ ዜግነት ያለው ነው። በዱባይ እንደሚኖር ይታወቃል። እናም በአዲስ አበባ እንግዲህ አንድ ሳምንት ሊሞላው እንደሆነ ይታወቃል በቆይታ ማለት ነው። በዚህም እንግዲህ በርካታ ቦታዎች እንደጎበኘም ቢሸፍቱን ጨምሮ አዲስ አበባን የተለያዩ ሪዞርቶችንም እንደጎበኘ ጭምር ነው የተነገረው። አሁን ደግሞ የቱሪዝም ሚኒስትር በቢሮአቸው አግኝተው አቀባበል አድርገውለታል። እንደዚሁም ስጦታም አበርክተውለታል። እናም በአዲስ አበባ ነበረው ቆይታ እሱም ተጠይቆ በጣም ደስ የሚል ቆይታ ነበር። የህዝቡ አቀባበል እንደዚሁም ደግሞ ያለው ነገር በጣም ደስ ይላል ሲል ገልጿል። የኮሪደር ልማትንም አድንቋል ነው የተባለው። ከዚህ ጋር በተገናኘም እንደዚሁ ከሀይሌ ገብረ ስላሴም እንደዚሁ ስጦታ ተበርክቶለታል። ሀይሌ ገብረ ስላሴ መጽሐፍ ላይ ማለት ነው ፊርማውን ፈርሞ ስጦታ ሰጥቶታል። ከሱ ከሀይሌም ጋር መልካም ቆይታ እንዳደረገ ጭምርም ገልጿል። የተባለው እንግዲህ በአካሪ ሳኛ ከሳምንታት በላይ ሆኖታል